ታችና ከ ተ በ ወ ረ ቀ ሁ ቢ ሱ ሁ እሺ ቢ ቀ ለ ሚ ሺ ስለዚህ ፈትሐ ወደ ስንተኛ ቤት ይቀይራል? ወደ ሶስተኛ። ፈትሐ አንደኛ ነው። ሂ ያልኩ ስለነበር ነው። ከስራ ነው ወደ ሶስተኛ። ضمة ወደ ሁለተኛ። ደማ ኦኬ አራተኛ አይደለም ሙሱ ማለት አራተኛ ገና ይሄ የአሊፍ መድ ወመድ ወደ አሁን ይሄ ፈትሐ ከስራ ነው። አንደኔ ቀጣይ የምናየው ትምህርት 8 ነው። እንደውም አንድ ቪዲዮ ልኬልሽ ነበር የትምህርት 8 አሁን ትንሽ ያየሁት ነበር። ትምህርት 8 እኔ አሁን አሳጥሬ እንትኑን ሂንቱን ነግርሻለሁኝ። ከዛ በኋላ አንቺ ትለማመጃለሽ። 3 በመሰረቱ መድ ይባላል። በአረብኛ አጠራሩ መድ እንለዋለን። መድ መሳብ፣ መጎተት፣ ማስረዘም ማለት ነው። መድ ማለት የተፈጠረው ይሄኛው ተጅዊድ ህግ የሚያገለግለው ለሶስቱ ነው። ለማን? ለፈትሐ፣ ለضማ፣ ለከስራ ነው። 3 መድ ነው ያለው። አሊፍ መድ፣ ዋው መድ፣ ያ መድ ነው። አሊፍ መድ፣ ዋው መድ፣ ያ መድ የተፈጠሩት አሊፍ መድ ፈትሐ ጋር ነው። ዋው መድ ከዱማ ጋር ነው። ያ መድ ከከስራ ጋር ነው። እንዴት የሚለውን አብረን እንይ። ለምሳሌ ከመጀመሪያው ከአሊፍ መድ ስንጀምር አሊፍ መድ ከፈትሐ ጋር አብሮ የሚመጣ ነው። አንደኛ ቤት ድምጽን ወደ አራተኛ ቤት ድምጽ፣ ግን አራተኛ ቤት ድምጽ ማለት ሲምቦል ነው እንጂ የአሊፍ መድ የገባበት ፊደል ከአራተኛ ቤት ድምጽም ትንሽ ረዘም ይላል። ለምሳሌ አ የነበረው ድምጽ አ ነበር። ይሄ አሊፍ መድ ስለገባበት አኡኢ አ ትንሽኛ እንጨምርበታል። ለዛ ነው ዶት ዶት የተደረገበት። ባ ብቻ ብለሻት በነዋ አሊፍ መድ ስላለበት ይሄው አሊፍ መዱ ባይ ዘ ወይ አሊፍ መድም ወመድም ያ መድም ለመሳብ ስለሆነ የመጡት ፈትሐ ከስራ ضማ ስኩን አይኖርባቸውም። ለመነበብ አይደለም የመጣው ለመሳብ ነው። ስለዚህ በየነበረውን በቡቢ ባ፣ እዚህ ጋርም ተ የነበረውን አሊፍ መድ ስላለበት ተቱቲ ታ ትንሽ ሳብታ አለው። ዶት ዶት ያደረግነው ለዛ ነው። ይሄ የራሳችን የአሊፍ መማሪያ መጽሐፍ ዶት ዶቱን እንደ ምልክት እየተጠቀምን ያለ ነው። ሰዎች ባታ ብለው መቆም የለባቸውም። አሊፍ መድ 2 ትንፋሽ ወደ ላይ ይሳባል። ባ ታ ሳ ጃ ስለሚስብ ነው። ሳ የነበረውንም ሳ፣ ጀ የነበረውንም ጃ ያደርጋል። የመጀመሪያው አሊፍ መድ ይሄ ነው። አሊፍ መድ እንደዚህ በትልቁ ብቻ ሳይሆን እንዲህ በትንሹም ታገኘዋለሽ። እቺ ትንሽዬዋ ጭረት የምትመስለው አሊፍ መድ ናት። እዚህ ጋር በትልቁ ነው፣ እዚህ ጋር በትንሹ ነው። ስለዚህ በ የነበረውን አሁን ምን እንላለን? ባ። ና የነበረውን ና ነው። ሳ የነበረውን ሳ፣ ራ የነበረውን ራ፣ ና የነበረውን ላ የነበረውን ሌላ ቦታ እችን አሊፍ ሰጊራ ይሏታል። ያው ዴፊኒሽኑ ማተር አያደርግም፣ ሐሳቡ ነው አንቺም ያስፈልግሽ። ስለዚህ ትንሽ አሁን እንደዚህ ሲሆን አንድ ለየት የሚል ነገር አለ። እንደዛ ነበር አሊፍ ሰጊራ ያ አሊፍ ሰጊራ እንዳውየት እሷን ስራ ማብዛት ነው የሚሆነው። ነይ እዚህ ጋር አሁን ያ አለ፣
እዚህ ጋር ያለ እላያቸው ላይ አሊፍ መድ ተቀመጠ። ሰው ምንድነው ያ ቫልዩ እዚህ ጋር አንዳንድ ሰዎች ያ ይነበባሉ ይላሉ። ያ አይነበብም። አሁን እኔ በአንብቢ ብትለኝ ኖሮ ሲን ፈታ አሊፍ ሰቂራ ያ እንደዛ ነው። የለም የለም የለም። አሁን በቃ እዚህ ጋር እንደ ወዛደር ነው። በቃ አሊፍ መድን ተሸከመ ነው። ሄዶ ሄዶ ሳ ብለሽ እንድትስቢው ነው። ኤክስፕሌኑ ምንም አያስፈልግም። ራ የነበረው አሊፍ መድ ስላለው ይሄ እንዲቀላል ነው። እንደውም ራ የነበረው አሊፍ መድ ስላለው ምን ይሆናል? ያንም ጠርተካ ፈታንም አሊፍ ሰጊራ እንደዛ መጨረሻ ሳ ያምታተና ልክ ምንም ወደዛ እንትን ወደ ውጤቱ ላይ ሳ ነው እነሱም የሚሉት። ባይዘው እዚህ ጋር ያ ምንም ቫልዩ ከግራመር ውጪ ከጽሁፍ እንጂ ምንም የትርጉምም የሌላ ምንም ቫልዩ የለውም እዚህ ጋር በጽሁፍ ደረጃ እንጂ። እዚህ ጋር ወው ላይ ወውም አሊፍ መዱን ተሸከመ። ያው ነው ና ላይ የነበረው ላ እዚህ ጋር ለምሳሌ ቀመ ነው። ምንም የተሳበ ነገር የለውም አይደል? ቀመ ኔትወርኩ ጸጥ አለ። እሺ እዚህ ጋር ለምሳሌ ምንም የተሳበ ነገር የለውም። ቀመ ነው። መጥቻለሁ። ይሰማሻል? እሺ ቀመ ነው አይደል? ምንም የተሳበ ነገር የለውም። እዚህ ጋር ግን ቀ ብሎ አሊፍ መድ ገባች። ስለዚህ ቃ ዶት ዶቷ ለምንድን ነው የተፈለገችው? ቃ ብቻ ብለሽ እንዳትቆሚ ነው። ቃ በጣምም ኦቨር ቃ ለማድረግ አንችልም፣ ግን ቃመ። እሺ እዚህ ጋርስ ብንወስድ አደ ነው አይደል? አለ አሊፍ መድ ስለገባበት ምን ይሆናል? ከዛስ ደ አደ አሊፍ መድ በልምምዱ ላይ በደንብ እንለማመድበታለን። አሁን እዚህ ጋር ለምሳሌ ኑን ፈትሐ ስላለው ምን እንለዋለን? ነ ከዛስ ሳ አሊፍ መድ አለው። ኦኬ ሁራን ያየ ኦኬ ነ ሳ ከዛስ ረ ደግሞ ድጋሚ ራ ሆነ። እዚህ ጋር በምንወስድበት ጊዜ ሁ ነ አሊፍ መድ አለዋ። ፎከስ ማድረግ አሁን ነው። እዚህ ጋር እና አሊፍ መድ አለው። ከዛስ ሊ ዶንት ሴይ ሊ ብቻ ከት ኦኬ ሊ። እሺ ቆይ ከመጀመሪያ እንጀምር። እሺ ሁ ና ሊ ከዛስ ከዛስ ደ እዚያስ ከዛስ ለምንድን ነው ሊ አትበይ? ሊ ብቻ አትጎትችው። እሺ ሊ እሺ ሊ ከዛስ እቺ ነች ሀ ናት። እቺ ፊደል ሀ ትባላለች። ትሻውደኛለች ብዙ ጊዜ። ይሄና ይሄ አንድ ነው። እሺ ሀ ሳባርኪዋ ሀ አሊፍ መድ አለዋ።
ከመጀመሪያ እንጀምር። እሺ አ ሊ የ ሀ ከዛ እዚህ ጋር ሳ እሺ ፊ ከዛስ ፊ አይደል? ፊ ከዛስ ቺላ ለ ለነች ለናታ ለ ከዛስ ሀ ሀ ሀ አይደለም? በትክክል እዚች እቺ አሊፍና ለ አሁን እዚህ ጋር ይመሳሰላሉ። ላም ቢሆን ከሌላ ፊደል ጋር አያያዝም። ላም ቢሆን ከሌላ ፊደል ጋር አያያዝም። አሊፍ ብቻ አሁን አሊፍ ላም ሲሆን ነው ከሌላ ፊደል ጋር የሚያያዘው እንጂ በእግሩ አሁን ይሄ አሊፍ ነው። ከእግሩ ስር ማንንም አልቀጠለም። ከእግሩ ስር ማንንም አልቀጠለም። አየሽው? ላም ሲሆን ግን በግራም በቀኝም ይቀጥላል። ለምሳሌ አሊፍም አየሽው? እዚህ ጋር በዚህ በኩል አይን ቀጠለ፣ በዚህ በኩል ያን ቀጠለ። አሊፍ ቢሆን ግን እንደምታየው ሰ ብሎ ከሰ ጋር ተያይዟል። ግን ከእግሩ ስር ፋን አልቀጠለም፣ ስፔስ አለው። ነ ብሎ ላምን አልቀጠለም። አየሽው? ላም ግን ከእግሯ ስር ማንንም ፊደል ማያያዝ ትችላለች። አ ብሎ አሊፍ ግን ከጧ ጋር አልተቀጣጠለም። አሁን ጥሩ መረጃ። ስለዚህ እነዚህኞቹ እንትን አይሉም። አንድ እንበል እስቲ እዚህ ጋር ወ አ ለ ማ ነ ሀ ኩ ማ በእርግጥ ጎበዝ። አሁን እየተረዳሽኝ ነው። እዚህስ ዩ ጀ ሂ ዱ ጎበዝ። እዚህ ጋርስ አ ዘ ቆይ ሀ ዘ ምላስሽንም አውጭና ጥርስሽ መሀል ያስገቢ። ሀ በ አልመጣም። አሁን በደንብ መጣል። ኒ እዚህ ጋርስ አ ታ ተ እዚህ ጋርስ ዩ ዋ ከዛ እዚህ ጋርስ ኢ ላ በትክክል። ሰው ለዛሬ እያየን ያለ ነው አሊፍ መድን ነው። እስቲ ከቁርአን ላይ እንክፈትና አሊፍ መድን ቼክ እናድርግ። ከዛ ኢንሻአላህ ይበቃናል። ነገ የቱ ጋር ለምሳሌ ሱረቱል ኒሳ እንክፈት። ከዚህ በፊት ኒሳ ቀርተሽ አታውቂም?
አሁን ዛሬ ማንን ነው የምንፈልገው? አሊፍ መድን ብቻ ነው የምናየው። አሊፍ መድ ነው። ሰው አሊፍ መድ ከፈትሐ ጋር ብቻ እንጂ ከሌላ ከማንም ጋር ምን አይሆንም፣ አይመጣም። እሺ ይኸው እሺ አውዝ ቢላሽ ተረጅም እዚች ጋር ያለችዋን እስቲ ማን ትያታለሽ? ከዛስ ከዛስ እሺ ከዛስ ለ ከዛስ ኩ መጨረሻ ላይ ምን ስላለሽ ማለት ነው። ሰው አሊፍ መድ እቺ ምን አይደለ አጠጋ ምን አትያው ግን ወደ እሱ የሚም ሳኪና ህጎች ላይ ሲሆን ማለት ነው። አሊፍ መድ ብዙ ጊዜ በትንሽ ሲሆን እንረሳዋለን። በተለይ ትንሽዬ ስትሆን ምን አናደርገውም፣ ፎከስ አናደርገውም እንጂ እንደምታውቂው ሙሉ ለሙሉ ትርጉሙን ይቀይራል። ስለዚህ እንደቀደሙ ትንሽ ነው ብለሽ መተው የለብሽም። በቃ ያኛው የአሊፍ መድ ሰዓቱ ላይ በጥኔትየዋን ብትሆን ምን ማድረግ ነው? መሳብ ነው። አሁን ቅድም ያልኩሽ የኛው እንደዚህ ነው የሚመጣው። አየሽው? ተመባሏን በትንሽም ብትሆን በትልቅም ቢሆን ማተር አያደርግም። እነዚህ ናቸው። ኢንሻአላህ ነገ የአሊፍ መድና ወመድ ያመድ የሁለት ቀን የአንድ ቀን